ዛሬ በክፍል አንድ የምናየው ስለ መራሕያን ነው ማለት ነው። በዚህ ክፍል መራሕያን የሚባሉት እነማን ናቸው? ግሶችንስ በመራሕያን እንዴት ማርባት እንችላለን የሚለውን በዋናነት እንመለከታለን ማለት ነው። የመጀመሪያው መራሕያን ምን ማለት ነው ቢባል መራሕያን የሚለው በብዙ ቁጥር የተገለጸ ነው። ይህም መርሃ መራ ከሚል ግስ የተገኘ ነው ማለት ነው። መራሕያን ምን ማለት ነው ከተባለ መራሕያን ስንል በብዙ ቁጥር ሲሆን መሪዎች፣ የሚመሩ፣ ፊት አውራሪዎች በመባል ይጠቀሳሉ ማለት ነው። በግዕዝ ቋንቋ መራሕያን 10 ናቸው። እነሱም አንደኛ ውእቱ። ውእቱ ማለት የአማርኛ ትርጉሙ እሱ ማለት ነው። ውእቱ ስንል አንድ ወንድን ያመለክታል ወይም ይገልጻል ማለት ነው። ይእቲ ስንል ደግሞ እሷ ማለት ነው። ውእቶሙ እነሱ ብዙ ወንዶችን ይገልጻል። በግዕዝ ቋንቋ ብዙ ወንዶችና ብዙ ሴቶችን ለየብቻ ይገልጻቸዋል ማለት ነው። አማርኛውን ስንመለከት ግን እነሱ ሲል ወንዶች ይሁኑ ወይም ሴቶች አይታወቅም ማለት ነው። ግዕዙ ላይ ግን ውእቶሙ ካለ ብዙ ወንዶች መሆናቸው ይታወቃል። ውእቶን ካለ ደግሞ ብዙ ሴቶች መሆናቸው ይታወቃል ማለት ነው። አንተ ማለት አንተ ነው። የአማርኛ ትርጉም ተመሳሳይ ነው። አንቲ አንቺ፣ አንትሙ እናንተ ብዙ ወንዶችን ይገልጻል ወይም ያመለክታል ማለት ነው። አንትን እናንተ ማለት ነው ብዙ ሴቶችን ይገልጻል። አሁን እዚህ ላይም አንትሙ ስንል እናንተ፣ አማርኛው ላይ ግን እናንተ ስንል ብዙ ወንዶችን ይሁን ወይስ ብዙ ሴቶችን፣ ስለ ብዙ ወንዶች ወይም ስለ ብዙ ሴቶች እያወራን መሆኑ አይታወቅም ማለት ነው። ግዕዙ ላይ ግን አንትሙ ካለ ብዙ ወንዶች ናቸው፣ አንትን ካለ ደግሞ ብዙ ሴቶች ናቸው ማለት ነው። በዚህ ጾታቸውንም መለየት እንችላለን ማለት ነው። አነ እኔ ማለት ነው። አነ ሲባል እኔ ማለት ነው። ንሕነ ስንል ደግሞ እኛ ማለት ነው። እንግዲህ በእነዚህ መራሕያን አንድን ግስ እያንዳንዱን ግስ ማርባት እንችላለን ማለት ነው። እንዴት እናረባለን የሚለውን እንመለከታለን። ማለትም ለምሳሌ በላ ብንል በላሁ፣ በላች፣ በሉ፣ በላን እያልን እንገልጻለን በአማርኛ። በግዕዙ ላይስ እነዚህን በምን መልኩ እንገልጻለን የሚለውን የምንመለከትበት ማለት ነው። ግሶችን በ10 መራሕያን ማርባት በዚህ መልኩ ነው። የመጀመሪያውን እንመልከት። በውእቱ መራሒ ግሶችን በምናረባበት ጊዜ ምንም የምንጨምረውም የምንቀንሰው ነገርም አይኖርም ማለት ነው። ባለበት ግሱ ይቀመጣል ማለት ነው። ለምሳሌ ሆረ ብንል ግስ ነው። ይህን መዝገበ ቃል ላይ ነው የምናገኘው። ሆረ ሄደ፣ ሰከበ ተኛ፣ በልአ በላ፣ ሰትየ ጠጣ እያል እናገኛቸዋለን ማለት ነው። ስለዚህ ምንም አንጨምርም፣ እንዳለ ሆረ ብለን ሄደ እንላለን፣ ሰከበ ብለን ተኛ እንላለን ማለት ነው። መጻ ብለን መጣ እንላለን፣ አነበ ብለን ላከ እንላለን ማለት ነው። በዚህ መልኩ እንገልጻለን። ምንም የምንጨምረው ነገር አይኖርም። ነገር ግን አረፍተ ነገር እንስራ ካል እሱ ወደ ቤቱ ሄደ ማለት እንፈልግ። ለምሳሌ ዮሐንስ ወደ ቤቱ ሄደ ማለት እንፈልግ መጀመሪያ ዮሐንስ የሚለውን ስም እንጽፋለን። ሆረ ሄደ ነው። ወደ ለማለት ሀበ እንላለን። ሀበ ማለት የአማርኛ ትርጉሙ ወደ ማለት ነው። ቤት ስንል ደግሞ የአማርኛ ትርጉሙ ቤት ማለት ነው። ቤቱ ለማለት ቤቱ እንላለን። ተመሳሳይ ነው ማለት ነው። ቤቱ እንልና ቤቱ እንላለን ማለት ነው። ቤቱ። ስለዚህ ሀበ ቤቱ ካል ሀበ ቤቱ ስንል ሀበ ወደ ነው ብለናል። ቤቱ ማለት ደግሞ ቤቱ እንደሆነ ተመልክተናል። ሀበ ቤቱ ስንል ምን ይሆናል ትርጉሙ ማለት ነው? እስኪ በድምጽ ንገሩኝ። ሀበ ቤቱ ምን ማለት ነው? ወደ ቤቱ እንላለን ማለት ነው። ስለዚህ እሱ ወደ ቤቱ ሄደ ማለት እንፈልጋው ምን እንላለን? ወደ ቤቱ እንልና ጻፍበት። እሱ ወደ ቤቱ ሄደ ማለት ነው የፈለግነው። የአማርኛ አረፍተ ነገር ለምሳሌ ስንሰራ እሱ ወደ ቤቱ ሄደ ማለት ነው የፈለግነው። እሱ ማለት በግዕዝ ምን ይባላል? እሱ ለማለት በግዕዝ ምን እንላለን? ውእቱ። በጣም ጥሩ፣ ውእቱ እንላለን ማለት ነው። ውእቱ። እሺ፣ ውእቱ ወደ ቤቱ ለማለት ሀበ። ወደ ቤቱ ለማለት ምን እንላለን? ሀበ ቤቱ። ሀበ ቤቱ እንላለን ማለት ነው። ሀበ ቤቱ
ሄደ ለማለት ሆረ ሆረ እንላለን ማለት ነው። ስለዚህ ውእቱ ሀበ ቤቱ ሆረ ማለት እንችላለን። እሱ ወደ ቤቱ ሄደ ወይም ውእቱ ሆረ ሀበ ቤቱ ማለትም ይቻላል። ሀበ ቤቱ ተመሳሳይ ነው። ቦታ ብናቀያይርም የትርጉም ለውጥ አያመጣብንም ማለት ነው። ውእቱ ሀበ ቤቱ ሆረ ወይም ውእቱ ሆረ ሀበ ቤቱ ብንልም ተመሳሳይ ነው ማለት ነው። በዚህ መልኩ አንድ ቀላል አረፍተ ነገር ሰራን ማለት ነው። እሺ ሌላ መጻ ብንል ግስ ነው። መጻ ምን ማለት ነው? መጣ መጣ ማለት ነው። በጣም ጥሩ መጣ። እሺ እምነ ማለት ከማለት ነው። ወይም እምነ ስንል ከማለት ነው። ወይም እምነ ስንል ከማለት ነው። እሱ መጣ ማለት ስንፈልግ በግዕዝ ምን እንላለን? ውእቱ መጻ። በጣም ጥሩ ውእቱ መጻ እንላለን ማለት ነው። ውእቱ መጻ የአማርኛ ትርጉም ምን ይሆናል? እርሱ መጣ። አዎ እርሱ ወይም እሱ መጣ እንላለን ማለት ነው። ረዘም እናድርገው ካልን ደግሞ አረፍተ ነገራችን ረጅም እንዲሆን ከፈለግን ደግሞ እሱ ከቤቱ መጣ ማለት ነው የፈለግነው። ይህንን በግዕዝ ምን ብለን መግለጽ እንችላለን? እሱ ከቤቱ መጣ። ውእቱ መጻ በቤቱ። እሺ እሱ ለማለት ምን እንላለን በግዕዝ? ውእቱ ውእቱ እንላለን። እሱ ለማለት ውእቱ እንላለን። ከቤቱ ለማለት ምን እንላለን? እምነ ቤቱ እምነ ቤቱ እምነ ቤቱ እምነ ቤቱ እምነ ቤቱ ካል ከቤቱ ማለት ነው። ከቤቱ ከእርሱ ቤት ማለት ነው። ስለዚህ እርሱ ከቤቱ መጣ የሚለውን ለመግለጽ ከቤቱ ለማለት ምን እንላለን? እምነ ቤቱ እምነ ቤቱ እምነ እንላለን። ሳይጠብቅ ማለት ነው። እምነ ቤቱ እንላለን። ውእቱ መጻ እምነ ቤቱ ወይም ውእቱ እምነ ቤቱ መጻ ማለት እንችላለን። መጣ መጻ ነው አይደለ? ውእቱ መጻ እምነ ቤቱ እንላለን። እሱ ከቤቱ መጣ የሚለውን በዚህ መልኩ መግለጽ እንችላለን። ወይም ደግሞ ውእቱ መጻ እምነ ቤቱ ማለት እንችላለን። እስኪ ውእቱ መጻ እምነ ቤቱ በሉ እስቲ። ውእቱ መጻ እምነ ቤቱ። እሺ ሁላችሁም በሉ እስኪ ውእቱ መጻ እምነ ቤቱ። ውእቱ መጻ እምነ ቤቱ። ውእቱ መጻ እምነ ቤቱ። በጣም ጥሩ። እሱ ከቤቱ መጣ እንላለን። አሁን እዚህ ላይ ደግሞ አባቴ ከቤቱ መጣ ለማለት ብንፈልግ አባቴ ለማለት ምን እንላለን? መጀመሪያ አብ ማለት ምን ማለት ነው? አባት ማለት ነው። እሺ አባቴ ለማለት አቡዬ እንላለን። አቡዬ ማለት ምን ማለት ነው? አባቴ ማለት ነው። ስለዚህ አባቴ ከቤቱ መጣ ለማለት ምን እንላለን? አቡየ መጻ እምነ ቤቱ። በጣም ጥሩ። አቡየ ስንል አባቴ ማለት ነው። አቡየ መጻ ስንል ደግሞ መጣ ማለት ነው። እምነ ቤቱ ከቤቱ ማለት ነው። አቡየ መጻ እምነ ቤቱ አባቴ ከቤቱ መጣ እንላለን። ስለዚህ በውእቱ መራሂ ግሱ ላይ ምንም የምንጨምረው ነገር የለም። ግሱም ባለበት መተው ነው ማለት ነው። እዚህ ጋር በቃላት ላይ የምናገኛቸው ግሶች ለምሳሌ ግስ የምንላቸው መጻ ስንል መጣ፣ ሄደ፣ በላ የሚሉ ግሶች ናቸው። ለምሳሌ መጻ ብንል መጣ፣
መዝገበ ቃል ላይ በዚህ መልኩ ነው የምናገኘው እንጂ መጣች፣ መጡ የሚለውን አናገኝም። ይህን የምናገኘው መቼ ነው? ግሶችን ስናረባ ነው። ግስ እርባታ ላይ ነው የምናገኘው ማለት ነው። በልአ ቢልም በላ ይላል። በልአ፣ በላ፣ ሰትየ፣ ጠጣ እያለ ግሶችን እናገኛቸዋለን ማለት ነው። እሺ አንድ ምሳሌ ምስራና በይእቲ መራሂ እንዴት እንደምናረባ እንመለከታለን። እሱ ውሃን ጠጣ ማለት እንፈልግ ምን እንላለን? እሱ የአማርኛውን ልጻፍላችሁ። ውሃን ጠጣ። ውእቱ ሰትየ ማየ። በጣም ጥሩ። ማይ ማለት ምን ማለት ነው? መጀመሪያ ውሃ፣ ውሃ ማለት ነው። ማይ ስንል ውሃ ማለት ነው። ውሃን ለማለት ተሳቢ ሲሆን ምን ይሆናል? ማየ እንላለን ማለት ነው። ማየ ብለን ውሃን እንላለን። ስለዚህ እሱ ውሃን ጠጣ። እሱ ስንል ማን ምንድነው የምንል ብለን ነበር? እሱ ለማለት ውእቱ፣ ውእቱ እንላለን ማለት ነው። ውእቱ እንላለን። ጠጣ ለማለት ሰተየ፣ እሺ ሰትየ እንላለን። ውሃን ለማለት ማይ፣ ማየ እንላለን ማለት ነው። ስለዚህ ውእቱ ሰትየ ማየ ስንል እሱ ውሃን ጠጣ ይሆናል ማለት ነው። የአማርኛ ትርጉሙ የአማርኛውን ከታች ላምጠውና አንድ ላይ ሊሆን በዚህ መልኩ እሱ ውሃን ጠጣ ብለን መግለጽ እንችላለን ማለት ነው። እሺ ለምሳሌ ተጨማሪ ምሳሌዎችን ብንመለከት እዚህ ላይ በውእቱ የተሰሩ ውእቱ ሰከበ ላይለ አራቱ ይላል። ሰከበ ምን ማለት ነው? ተኛ፣ ተኛ ማለት ነው። ስለዚህ ላይለ ማለት ምን ማለት ነው? አልጋው ላይ ተኛ። አራት ስንል አልጋ ነው። አራቱ ስንል አልጋው ላይ ነው። እሱ አልጋው ላይ ተኛ። ከሰተ ምን ማለት ነው? አሁን ሰከበ፣ ከሰተ፣ ነበረ የሚሉ ግሶች ናቸው ላይ። አዎ ውእቱ ከሰተ ምስጢረ ስንልስ ምን ማለት ነው? ገለጠ፣ እሱ ምስጢርን ገለጠ፣ ገለጠ እንላለን ማለት ነው። አቡየ ነበረ ላይ ለመንበሩ ብንል አባቴ በመንበሩ ላይ ተቀመጠ። አባቴ ወንበሩ ላይ ወይም ወንበሩ ላይ ተቀመጠ ማለት እንችላለን ማለት ነው። ሁለተኛ ይእቲ ነው። በይእቲ መራሂ ግሶችን እንዴት እንደምናረባ እንመልከት። በይእቲ መራሂ ይእቲ ማለት ትርጉሙ እሷ ማለት ነው ብለን ነበር መጀመሪያ ላይ። ስለዚህ ግሱ ላይ ምንድነው የምንጨምረው? ት ፊደል ብቻ መጨመር ነው። ማለትም ለምሳሌ መጠን ልጨምርና የፊደል መጠን እንዲታያችሁ ሆረ የሚል ግስ አለ። ሆረ ማለት ሄደ ማለት ነው። ሄደ፣ ሄደች ለማለት በግዕዝ ምን እንላለን ነው አሁን እኛ የምንፈልገው እሱ ነው። ስለዚህ እሱን ለማድረግ በሚሰጠን ግስ ላይ ት ፊደል መጨመር ነው። ሆረ ስንል እዚህ ላይ መጨረሻ ላይ ት ፊደል ጨመር ነው ማለት ነው። ሆረት ይሆናል ማለት ነው። ሆረት ካል የአማርኛ ትርጉም ምን ይሆናል ማለት ነው? ሄደች ይሆናል ማለት ነው። ስለዚህ ግሶች ላይ መጨረሻ ላይ ት ፊደልን በመጨመር በይእቲ መራሂ የትኛውንም ግስ ማርባት እንችላለን ማለት ነው። ሄደ ነበረ፣ አማርኛው ላይ ደግሞ ች ፊደል እንጨምርበታለን ማለት ነው። ሄደ ያልነውን ሄደች እንላለን ማለት ነው። እሺ ሄደች። አሁን ች ፊደል ነው የጨመርንበት አማርኛው ላይ። ሄደ ነበረ፣ ሆረ ስንል ሄደ ነው። ት ስንጨምርበት ደግሞ ሆረት ይሆናል። ከዛ የአማርኛ ትርጉሙ ሄደች ይሆናል ማለት ነው። ይእቲ ሆረት ስንል ምን ማለት ይሆናል? የአማርኛ ትርጉሙ እሷ ሄደች፣ እሷ ሄደች ይሆናል ማለት ነው። ስለዚህ ሌላ ግስም ቢሰጠን በዚህ መልኩ
ማርባት እንችላለን። ለምሳሌ ፈነወ ብንል ይሄ የሚሰጠን ግስ ነው። ፈነወ ላከ። ይሄ ብቻ አይደለም፣ የትኛውም አይነት ግስ ሊሰጠን ይችላል። ላከች ለማለት በይእቲ መራሂ ወይም ስናረባ ምን ይሆናል? ፈነወት። አዎ ምንድነው ያደረግነው? አሁን መጨረሻ ላይ ትመጨመር ፈነወ ካልን በኋላ ሰነወ መጨረሻ ላይ ት ፊደል ጨመርን ማለት ነው። ቀለሙ ተመሳሳይ ላድርግና ግልጽ እንዲሆንላችሁ። ፈነወ ማለት የአማርኛ ትርጉሙ ላከ ነው። ፈነወት ስንል ደግሞ ላከ ነበር። የአማርኛ ትርጉሙ ፈነወ ላከ ነበረ። ላከ መጨረሻ ላይ ማን እንጨምራለን? አማርኛው ላይ ች ፊደል እንጨምራለን። ፈነወት እንልና ላከች እንላለን ማለት ነው። እሺ እስኪ አረፍተ ነገር እንስራ እስኪ እዚህ ላይ ወይም አንድ ግስ ልስጣችሁና መጻ ብንል መጻ መጣ። ይህ ግስ በይእቲ መራሂ ሲረባ ምን ይሆናል? መጻ ያልነው ምን ይሆናል? መጻት። እሺ መጻት እንላለን ማለት ነው። መጻት ማለት ምን ማለት ነው? የአማርኛ ትርጉሙ መጣች መጣች ይሆናል ማለት ነው። ይእቲ የሚል ብንጨምርበትስ ይእቲ መጻት ምንል እሷ መጣች። አዎ የአማርኛ ትርጉሙ እሷ መጣች እንላለን ማለት ነው። እሷ መጣች። ለምሳሌ እሷ ከቤቷ መጣች የሚለውን ለመግለጽ ከቤቷ ለማለት ቤት ምን ማለት ነው? ቤት 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 ማለት ነው። ቤቷ ለማለት ምን እንላለን? አዎ ይቻላል። ማህደርም ማለት ይቻላል። ማህደር ብንልም እንችላለን። እሺ ቤቷ ለማለት ምን እንላለን? ቤታ ቤታ እንላለን። ስል ታ ፊደል እናደርጋታለን። ቤታ ብለን ቤቷ ይሆናል ማለት ነው። ቤቷ። ስለዚህ ከቤቷ ለማለት እምነ ቤታ እንላለን ማለት ነው። እምነ ቤታ ስንል ከቤቷ ይሆናል ማለት ነው። እሷ ከቤቷ መጣች የሚለውን ለመስራት በግዕዝ ምን እንላለን? ይእቲ መጻት እምነ ቤታ። በጣም ጥሩ። እሺ በሌላ መንገድስ ምን ማለት እንችላለን? ቦታ ብናቀያይር ይእቲ እምነ ቤታ መጻት መጻት በይፍቲ መጻት መጻት ይእቲ እምነ ቤታ መጻት መጻት ማለት ይቻላል። እሷ ከቤቷ መጣች ወይም ደግሞ ቦታ ማቀያየር ማለት ነው። ምን ማድረግ ይቻላል? ይእቲ መጻት እምነ ቤታ ማለት እንችላለን። የአማርኛ ትርጉሙ እሷ ከቤቷ መጣች ወይም ይእቲ የሚለውን ሳንገልጽም እንችላለን። መጻት እምነ ቤታ ወይም እምነ ቤታ መጻት ስንል ከቤቷ መጣች። ምክንያቱም መጻት መጣች የሚለው እሷ መሆኗን ስለሚገልጽልን ማለት ነው፣ ስለሚያመለክትልን። ስለዚህ እሷ ከቤቷ መጣች። ይሄ አሁን አረፍተ ነገር እየሰራን ለመለማመድ ያክል ነው እንጂ ግሱ ላይ መጨረሻ ላይ ት ፊደል ብቻ በመጨመር ግሶችን ማርባት እንደምንችል ብቻ ከያዝን ይበቃል ማለት ነው። እሺ ሀበ ምን ማለት ነው ብለን ነበረ? ሀበ
ወደ 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 ማለት ነው። ወደ ቤቷ ለማለትስ ምን እንላለን? አቤቤታ አበቤታ አበቤታ እንላለን ማለት ነው። ወደ ቤት ወደ ቤቷ። እሺ ወደ ቤቷ ሄደች ማለት እንፈልግስ? መጀመሪያ ሄደች ለማለት የትኛውን ግስ እንጠቀማለን? ሆረት ሆረት ሆረ የሚለውን ግስ በማን መራሂ እናረባዋለን ማለት ነው? በይቲ በየእቲ ሆረት ውእቱ ከሆነማ ሆረ ውእቱ ነው። በውእቱ ነው የተገለጸው። ሆረ ሄደ፣ ሄደች ለማለት ሆረት እንላለን። ሆረ እዛ ት መጨመር ሆረት እንልና ሄደች እንላለን ማለት ነው። ሄደች። ስለዚህ እሷ ወደ ቤቷ ሄደች ለማለት በግዕዝ ምን እንላለን? ሆረት አበቤታ ይእቲ ሆረት አበቤታ ሀበ ቤታ ቤታ እንላለን። እሷ ወደ ቤቷ ሄደች እንላለን። እሷ ወደ ቤቷ ሄደች። ወደ ስራ ቦታ ሄደች ማለት እንፈልግስ? ስራ ምንድን ነው? ግብር ግብር እንላለን። ግብር ማለት ስራ ማለት ነው። ስራዋ ለማለትስ ግብራ ግብራ እንላለን ማለት ነው። ግብራ ማለት ስራዋ እንላለን። እሺ ስራ ቦታዋ ለማለትስ ቦታ ምን እንላለን? ቦታ መንገለ መካን እሺ መካን ማለት ይቻላል። መካና እሺ መካነ ግብራ ብንልስ? መካነ ግብራ ብንል ስራ ቦታ የሆነ መንገለ ግብራ ስራ ቦታ። እሺ ስለዚህ አሁን ወደ ስራ ቦታዋ ሄደች ለማለት ምን እንላለን በግዕዙ? የእቲ ሀበ መካነ ግብራ ሆረት። በጣም ጥሩ። ይእቲ ሀበ መካነ ግብራ ሆረት። እሷ ወደ ስራ ቦታዋ ሄደች እንላለን። እቲ ሆረት ሀበ መካነ ግብራ አንችልም እንደዚህ? ይቻላል። አፍራሽ ማለት ነው። አዎ ቦታ መቀየር እንችላለን። ይእቲ ሀበ መካነ ግብራ ሆረት ወይም ይእቲ ሆረት ሀበ መካነ ግብራ። ይሄኛውን እዚህ ማምጣት እንችላለን። እሺ ወደ ስራ ቦታዋ ገባች ማለት እንፈልግስ ምን እንላለን? መጀመሪያ ገባ ስንል በግዕዙ ምን ይባላል? ቦአ መጠቀም እንችላለን። ቦአ ገባ። እሺ ገባች ለማለት ቦአት እንላለን። ገባች እንላለን። እሺ እሷ ወደ ስራ ቦታ ገባች ማለት እንፈልግ? ቦአት ሀበ መካነ ግብራ። አዎ ከላይ ያለውን ምንድነው ቦአት በሚለው መቀየር ማለት ነው። በዚህ መልኩ መግለጽ እንችላለን።
እሺ አሁን በውእቶሙ እንመልከት እስኪ። በውእቶሙ ስንመለከት ደግሞ እሺ በውእቶሙ መራሂ ስንሰራ የግሱን የመጨረሻ ፊደል ወደ ሁለተኛ ፊደል መቀየር ነው። ወደ ስንተኛ ፊደል ነው የምንቀይረው? ወደ ካብ ወደ ሁለተኛ ፊደል ማለት ወይም የመጨረሻ ፊደሉን የመጨረሻ ፊደሉን ወደ ካይ መቀየር፣ ወደ ሁለተኛ ፊደል መቀየር። ሁለተኛ ፊደል የምንለው ለምሳሌ በአንደኛ ፊደል ነው አይደል የምንለው መጀመሪያ የምናገኘው። ቡ ሁለተኛ፣ ቢ ሶስተኛ፣ በ አራተኛ፣ ቤ አምስተኛ፣ ብ ስድስተኛ፣ ቦ ሰባተኛ እንላለን። ስለዚህ የበ ሁለተኛ ፊደሉ ማን ነው? ማን ነው? ቡ ይሆናል ማለት ነው። ለምሳሌ ወሃበ ብንል ወሃበ ማለት ምን ማለት ነው? ወሃበ ምን ማለት ነው? ሰጠ ማለት ነው አይደል? ሰጠ። ስለዚህ ይቺ በ የመጨረሻ ፊደሏን እናያለን። መጀመሪያ ላይ ያለችዋ ወ ፊደል ናት። ቀጥላ ያለችዋ ሀ፣ መጨረሻ ላይ ያለችዋ በ ፊደል። ስለዚህ የምንቀይር ይችን መጨረሻ ላይ ያለችዋን ፊደል ነው ማለት ነው። ወደ ስንተኛ ፊደል ነው የምንቀይራት? ወደ ካብ፣ ወደ ሁለተኛ ፊደል። ስለዚህ የበ ሁለተኛ ፊደል ማን ይሆናል ማለት ነው? ቡ ይሆናል ማለት ነው። እሺ ስለዚህ ምን ይሆናል ማለት ነው? አንድ ላይ ወሃቡ እንልና የአማርኛ ትርጉሙ ምን ይሆናል? ሰጡ እንላለን ማለት ነው። እሺ ሆረ ብለን ወይም ነበረ ብለን ተቀመጠ እንላለን። ነበረ ተቀመጠ። እሺ በውእቶሙ መራሂ ሲረባ ምን ይሆናል? ነበሩ እንላለን። ረ ፊደልን ወደ ስንተኛ ፊደል መቀየር ነው? ወደ ካብ፣ ወደ ሁለተኛ ፊደል እንቀይራለን ማለት ነው። ስለዚህ ነበሩ እንልና ተቀመጡ እንላለን ማለት ነው። ውእቶሙ ነበሩ ብንል የአማርኛ ትርጉሙ ምን ይሆናል? እነሱ ተቀመጡ እንላለን ማለት ነው። እሺ እነሱ ከአባታቸው ጋር ተቀመጡ የሚል አረፍተ ነገር መስራት ፈለግን በግዕዝ። መጀመሪያ ከማለት እሺ ጋር የሚለውን እንመልከት። ጋር የሚለው በግዕዝ ምን ተብሎ ይጠራል? ምስለ ጋር። አባታቸው ስንልስ አቡነ። እሺ መልካም። አቡሆሙ እንላለን። አቡሆሙ ብለን አባታቸው። ስለዚህ ከአባታቸው ጋር ለማለት ምን እንላለን? ውእቶሙ ነበሩ ምስለ አቡሆሙ። ምስለ አቡሆሙ ከአባታቸው ጋር እንላለን። ምስለ አቡሆሙ ካለ ከአባታቸው ጋር። ምስለ እመ ቢልስ አንድ ሰው ምን ማለት ነው? ከእናቴ ጋር
ከእናቴ ጋር ይላል ማለት ነው። ምስለ እሁየ ቢልስ ከወንድሜ ጋር ከወንድሜ ጋር ይላል ማለት ነው። እሺ ስለዚህ እነሱ አባታቸው ጋር ተቀመጡ የሚለውን በግዕዝ ለመናገር ወይም ለመግለጽ ምን እንላለን? ውእቶሙ ነበሩ ምስለ አቡሆሙ። ጥሩ ነው። እስኪ ድገሙት እስቲ። ውእቶሙ ነበሩ ምስለ አቡሆሙ። እሺ ነበሩ በሉት ንባቡን። ነበሩ ውእቶሙ ነበሩ ምስለ ከማን ጋር? አቡሆሙ አቡሆሙ እንላለን። ውእቶሙ ነበሩ ምስለ አቡሆሙ። እሺ አሁን ደግሞ እስኪ በእናታቸው እናድርግና እነሱ ከእናታቸው ጋር መጡ ማለት ፈለገ። አሁንም እንቀይር። ማንም ብቻ ነው ነበሩ የሚል ነበሩ ያልነውን ምን እንለዋለን ማለት ነው? መጹ እንላለን። ሙሉ አንድ ላይ ምን ይሆናል? እነሱ ከእናታቸው ጋር መጡ የሚለውን መጀመሪያ መጹ ምስለ እመሆሙ። መልካም። ማለት ምን ማለት ነው? መጀመሪያ እናታቸው ለማለት ምን እንላለን? እመሆሙ። እሺ ትንሽ ማስተካከል እንላለን። እሞሙ ብለን እናታቸው። እሺ ስለዚህ እነሱ ከእናታቸው ጋር መጡ ለማለት እነሱ ስንል ምን እንላለን? በግዕዙ ውእቶሙ። መጡ ለማለት መጹ እንላለን ማለት ነው። እሺ ከማን ጋር? ምስለ እሞሙ። እዚህ ላይ ምስለ ስንል ምስለ እሞሙ እነሱ ከእናታቸው ጋር መጡ ብለን መግለጽ። ሄዱ ለማለት ከፈለግን ደግሞ ሆሩ የሚለውን እናስቀምጣለን ማለት ነው። እነሱ ከእናታቸው ጋር ሄዱ ከሆነ ሆሩ። እዚህ ላይ መጹ ያልነውን ሆሩ ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። ከግን መምህር ከየት መጣ? ከየሚል ሙጫ ዘርፍ ነው ወይስ እንዴት ነው? ከይወጣ ቤት ነው። እሺ ምስለ ስንል ምን ማለት ነው? ጋር የሆነ ነገር አለ ከዛ ጋር ተብሎ ይተረጎማል። ስለዚህ እዚህ ላይ ከብለን አባቴ ጋር፣ ከእናቴ ጋር፣ ከወንድሜ ጋር የሚለውን እናስገባለን። እሺ በውእቶን መራሂ ስንመለከት ደግሞ የመጨረሻ ፊደሉን ራብ ማድረግ ነው ወይም ወደ አራተኛ ፊደል መቀየር ማለት ነው። በውእቶን መራሂ የግሱን የመጨረሻ ፊደል ራብ እናደርጋለን ማለት ነው። በውእቶሙ ጊዜ ምንድን ነበር የምናደርገው? ካቤ ማድረግ ነበር። ለምሳሌ አሁን ይሄኛውን ራብ የሚለውን ስንመለከት ሆረ ብንል ሄደ ማለት ነው። የመጨረሻ ፊደሏ ማናት? ሆረ በሚለው ላይ ግዕዝ ናት። እሷስ ማናት? ፊደሏ ረ ፊደል ናት። ስለዚህ አራተኛ ፊደል ስትሆን ማን ትሆናለች ማለት ነው? ራ ትሆናለች ማለት ነው። ስለዚህ ሆረ ብለን በውእቶን መራሂ ስናረባ ምን ይሆናል? ሆራ።
ነበረ ብለን ተቀመጠ ተቀመጡ ለማለት በውእቶን ምን እንላለን? ነበራ አዎ ፊደልን ወደ ራስ እንቀይር። ካ አራተኛ ፊደል ነበራ እንላለን። እሺ እነሱ አረፍተ ነገር ውስጥ መስራት እነሱ ከእናታቸው ጋር ተቀመጡ ማለት ፈለጉ። እነሱ ከእናታቸው ጋር ከእናታቸው ጋር ተቀመጡ። ይሄ ነው አሁን መስራት የፈለግነው አረፍተ ነገር ይሄ ነው። መጀመሪያ ተቀመጡ ስንል እነሱ ማለት ምን ማለት ነው? መጀመሪያ እሱን ማስቀድሞ ውእቷን ውእቷን እንላለን። ተቀመጡ ለማለት ሴቶችን ምን እንላለን? ነበራ እንላለን። አሁን ከእናታቸው ጋር የሚለው ምስለ እማሙ እናታቸው ለሴቶች። እሺ ትንሽ ማስተካከል እናታቸው ለማለት ለሴቶች እሞሙን እሺ እሞሙ ስንል ለወንዶች ይሆናል። እሞን ስንል እሞን እንላለን ማለት ነው። ስለዚህ እሞን ስንል እናታቸው ለነማን? ለአንስት ለሴቶች ማለት ነው። ለወንዶች ከእናታቸው ጋር ለማለት ምን እንላለን? ምስለ እሞን ወይም ውእቶን ምስለ እሞን ነበራ ማለትም እንችላለን። ውእቶን ምስለ እሞን ነበራ ብለን መግለጽም እንችላለን። በዚህ መልኩ መግለጽ እንችላለን። እሺ ግብር ምን ማለት ነው ብለን ነበር መጀመሪያ ላይ? ስራ። ስራቸው ለማለት ምን እንላለን? ግብሮን እንላለን ማለት ነው። ስራቸው እንላለን። ወደ ስራቸው ወይም ወደ ስራ ቦታቸው ገቡ ብንል ምን እንላለን? እነሱ የሚል ልጨምርበት ሴቶች መሆናቸውን ለመግለጽ እነሱ ስንል ሴቶችን ነው ወንዶችን አይደለም። አሁን እዚህ ላይ የገለጽን ያለን ምን እንበል? ውእቶን ገቦን ውእቶን ገቦን። እሺ ገቦን ምን ማለት ነው? ግብሮን ነው። ገቡ ለማለት ገባ ለማለት ምን እንላለን? መጀመሪያ ስላየነው ነው። ቦአ የሚለውን መጠቀም ይቻላል። ገባ ነው። ገቡ ለማለት የመጨረሻውን አ ፊደልን ስንተኛ እናደርገዋለን? አራተኛ ይሆንና ገቡ እንላለን። እዚህ ላይ ጥንቃቄ ይፈልጋል። እሺ ስለዚህ ወደ ስራ ቦታቸው ገቡ ለማለት ምን እንላለን? ውእቶን ቦአ ሀበ መካን ገብራን። እሺ ጥሩ ትንሽ ማስተካከል። ውእቶን እሺ ቦአ ሀበ መካነ ምን እንበለው?
ግብሮን ግብሮን እንለዋለን ማለት ነው። ሀበ መካነ ግብሮን ብለን መግለጽ እንችላለን። ስለዚህ በዚህ መልኩ ግሶችን እናረባለን ማለት ነው። ርዕሱን ቀጣይ እንመለከታለን። ለማጠቃለል ያክል አንድ ግስ በአራቱም መራሕያን እያረባን እንመለከትና እንጨርሳለን ማለት ነው። ፈነወ ምን ማለት ነው ብለን ነበር? ፈነወ መጣ፣ ላከ። በይእቲ መራሒ ምን እናደርጋለን ብለን ነበረ? ፈነወት ትጫ ፈነወት እንላለን። መጨረሻ ላይ ማንን ፊደል ነው የምንጨምረው? ት ፊደልን መጨመር ማለት ነው። ውእቶሙ ሲሆንስ ምን እናደርጋለን ብለን ነበር? ፈነው ወደ ሁለት። ስለዚህ ፈነው እንላለን ነው። ው የስድስተኛዋ ሳትሆን ሁለተኛ ፊደሏ ናት የምትሆን ማለት ነው። ወሀበ ስንል ወሀቡ እንዳልነው ይሄም ፈነው እንላለን እንጂ ፈነው አንልም። ፈነው። እሺ ውእቶን ስንልስ ፈነዋ ጨርሻው ምን ማድረግ ነው? ራብ አራተኛ ፊደል ማድረግ ማለት ነው። በዚህ መልኩ ግሶችን ማርባት እንችላለን ማለት ነው። ካረባን በኋላ ደግሞ ምን ማድረግ እንችላለን? አረፍተ ነገር መስራት ይቻላል ማለት ነው። ይሄኛው እዚህ ላይ ያለው ምሳሌት ግብረ ቤት የቤት ስራ ነው። እነዚህን ሰከበ፣ ተለወ፣ ሰከበ ማለት ተኛ ማለት ነው። ተለወ ተከተለ ማለት ነው። እነዚህን ግሶች በመጠቀም በይእቲ ውእቶሙና ውእቶን መራሕያን ማርባት ነው። ከአማርኛ ትርጉም መጻፍ። ለምሳሌ ነበረ ብለን ተቀመጠ ብለን ነበረ። በይእቲ ነበረት እንላለን። ነበረት ብለን የአማርኛ ትርጉሙ ተቀመጠች እንላለን። አረፍተ ነገር ስሩ ከተባለ ደግሞ ይእቲ ነበረት ምስለ እማ፣ እሷ ከእናቷ ጋር ተቀመጠች። ይእቲ ነበረት ምስለ አቡሃ እያል አረፍተ ነገሮችን መስራት ይቻላል ማለት ነው። እናንተ በዚህ መልኩ ሰከበና ተለወን በአራቱ መራሕያን ታረጉና ከዛ ከተቻለ አረፍተ ነገር መሞከር ይቻላል። ከተቻለ ደግሞ በመራሕያን ብቻ አርብታችሁ ትልኩልኛላችሁ ማለት ነው። ለዛሬ እዚህ ላይ ይበቃናል ማለት ነው። ጥያቄ ካላችሁ መጠየቅ ይቻላል።